የውሽሚት አሳዛኙ የመጨረሻ ውርደት ይሄ በመሆኑ በጣም ነው የሚያስደነግጠው። ሩታ እውነት ትችያለሽ፣ አንቺን የሚያቅትሽ ነገር የለም። ወሬን በተግባር የምታሳይ ጀግና ሴት ብዬሻለሁ። በእውነት አቤሎ ታብታብ ደግሞ የሩታ ትዳር ከዚህ ቀደም መፍረሱ ያንተ እጅ አለበት። አሁን የወንድ ልክ የሰው ልክ ሆኖ ከጎኗ ለቆመው ለኤፋ እውነት ፈጣሪ ትልቅ እንጀራ ይውጣለት ነው ማለት የምፈልገውና እስኪ እናንተ ምን ተሰማችሁ? አብርሃም እንደኔ ትክክለኛ ውሳኔ የወሰነው አሁን ነው። ምንም ስህተት አልሰራም። ወደ ትዳሩ መመለሱ ከሄርሜላ ላይ ቀለበት እያለች ሁሌም እንደ ጀብድ ነገር የምታወራው እሱም ወልቋል ማለት ነው። ይሄም በጣም ደስ የሚል ነገር ነው። አሁን ላይ አብርሃም በስነ ስርዓት ነው የሚያወራው። ምኑ ጋ ነው እስኪ ድግምቱንና ፈዟል እያላችሁ ታሟል የምታስቡት ማለት ነው። እንደውም ታማሚዎቹ እናንተ ናችሁ። አብርሃም በጣም ጤነኛ ነው። ሆን ብሎ ከሄርሜላ ለመራቅ የፈጠረው ሲስተም ወይም ሴራ ነው ማለት ነው። እና እውነት ትችላለህ አብርሃም፣ እንደዚህ ነው ወንድ ልጅ ቆፍጠን ሲል የሚያምረው። ሰላም እንዴት አላችሁልኝ? ሰላማችሁ ብዝት ይበል። ኢትዮጵያንም ኤርትራያንም እኔ በጣም ሰላም ነኝ። ለቤት አዲስ የሆናችሁ ሰብስክራይብ፣ ላይክ በማድረግ አበረታቱኝ። እንዲሁም የሩታዬ እህቶች፣ ወዳጆች፣ አድናቂዎች በመላ ለምትገኙ እንኳን ደስ አላችሁ። እኛ የምንፈልገው የሩታን እና የአብርሃምን የልዑልዬን ደስታ ነው ማለት ነው እንጂ ማንንም መንቀፍ ማንንም እንትን ማለት አንችልም። ግን ጥፋት ያለበት ቦታ ላይ ጥፋታቸውን እንናገራለን። ለማንም አንወግንም ማለት ነው። የተጎዳ ሰው ያሳዝነናል። ተተጎጂ ጎን ነው መሆን ያለብኝ እንጂ ሄርሜላን እያጣጣልኳት አይደለም። እውነት ስነግራችሁ ሄርሜላ ቆንጆ ሴት፣ ሁሌም እንደምለው ማንም ወንድ የሚመኛት አቋሟ የሚያምር ውበት ያላት ናት። በቃ ፈጣሪ ሲፈጥረን ሁላችንም የራሱ አምሳል አድርጎን የፈጠረን። ስለዚህ በሱ ስራ አንገባም። ገብቷቸዋል። ቆንጆ ናት፣ ግን መልኳ እንጂ አሁንም ቢሆን ውስጧ መጥፎ ነው፣ ልቧ መጥፎ ነው። ከውጫዊ ውበት የውስጣዊ ውበት ይበልጣል በነገራችን ማለት ነው። ማገናዘብ የሚባል ነገር ደግሞ አለ ጋይሶች። እዚህ ጋር ሩታ ናት እየተጎዳች የነበረው ከልጅ ጋራ። በዙሪያዋ ያሉ ሰዎች ከእህቱም ጨምሮ አንድ ሰውን ለማዳን ብለው እዛ ጋር 3 ሰው እየጎዱ ነበረ። ታዝባችሁ አልፋችሁ ከሆነ ከሰሞኑ ቪዲዮም ቢሆን ነው ምላችሁ ትዝብት ወስዳችሁበት ከሆነ ያ ቪዲዮ እነሱ በሚለቁበት እኛ የተሰማንን ስሜት ሁላችንም የየራሳችንን ሀሳብ ነው የምናንጸባርቀው፣ እኔም ማለት ነው። እና እዚህ ጋር እኔ ንጹህ ነኝ እነሱ ኃጢአተኞች ናቸው እያልኩ እየፈረድኩኝ አይደለም። ማንም ጻድቅ የለም፣ ሁላችንም ኃጢአተኞች ነን ማለት ነው። እና ምን ልላችሁ ፈልጌ ነው፣ ሄርሜላ አገባቧ አመጣጧ መጥፎ ነው። እኔ የምቃወመው አመጣጧን ነው እንጂ ሄርሜላን አይደለም። የሰው ትዳር ስለበተነች እቃወመዋለሁ። የሰውን ህይወት እያጨለመ ስለሆነ እቃወመዋለሁ። መቼም አንድ ጤነኛ ሰው አይምሮ የሚሰራ ትዳር ያለውን ወንድ እውነቴን ነው ደፍሮ ሊያገባ የሚሄድ የለም። እውነቱን ስነግራችሁ አንዳንዴ አለ። እኔ የግሌ አስተሳሰብ ነው፣ ይቅርታ አድርጉልኝ። የወለደ ሰው አይደለም ወይ? የወለደች ሴት ምን ትሆናለች? አንቺስ ወልደሽ ሌላ ወንድ ቢያገባሽ ልትሉኝ ትችላላችሁ። እዚህ ጋር አንድ ነገር ማለት የምፈልገው ምን እንደሆነ ታውቃላችሁ? ቢያንስ ሄርሜላ ያላገባች ልጅ ናት፣ ልጅም የላትም የግሏ። ሲንግል ማም ሆና እያሳደገች ያለችው ልጅ የለም። እንደው ታግባው እንኳን ብንል እሷ የግሏ ልጅ ቢኖራት አብርሃምም ልጅ አለው። ተሳስበው ለልጃቸው ሲሉ ይደማመጣሉ፣ ህይወት ይቀጥላል። ሄርሜላ ልጅ የላትም። አብርሃምና ሩታ ተለያዩ ለምትሉት ደግሞ ቢለያዩ የአብርሃምና የሩታ ህይወት ሊያበቃ ይችላል። አብርሃምና ልዑል ግን እንደተሳሰሩ ናቸው።
ልንገራችሁ፣ የእነሱ አልተቋረጠም። 80 የአባትና ልጅ ግንኙነት አይቋረጥም እስከ መቼውም እዚህ ምድር ላይ እስካሉ ድረስ ማለት ነው። ለምን አባት የልጁ ኃላፊነት አለበት፣ ልጅ ደግሞ የአባቱን ፍቅር ማግኘት አለበት። በሳምንትም ይሁን በወርም አባትንና ልጁን ለማየት ይመጣል። ልጁ ሕፃን ልጅ ነው ወይ ነፍስ ያወቀ ራሱ መወሰን በሚችልበት ታይም አይደለም። አሁን ይመጣል። ልጁንም ሊያይሁን የሆነ ትሪት ሊያረገው ይሁን ይምጣ ልጁን ሊወስድ። በዛን ሰዓት ሄርሜላ ምን አይነት ስሜት እንደሚሰማት አስቡ። አይተናል እኮ ልዑል የሆነ ነገር ቤት ውስጥ ተፈጥሯል ብለው የጠሩልታ ሄርሜላ እንዴት እንደሆነች አይታችኋል አይደል? እንኳን በትዳር አብርሃምና ሄርሜላ አብረው ኖረው ማለት ነው። ያ ስሜት ሲሰማት ታዲያ ሰላማዊ ህይወት የምትኖር ይመስላችኋል? ቢያንስ የእሷ የግሏ ልጅ ቢኖር ምንም አይደል፣ ተስማምተ የማሳደግ ቻንስ ይኖራል ብዬ አምናለሁ። እንደኔ ነው የምላችሁ። ሁላችንም እንደምለውም የራሳችን አስተያየት እንደምንሰጠው ማለት ነው። ግን እዚህ ጋር ተጎጂዋ እኮ ሄርሜላ ናት፣ አብርሃም አይደለም። ከሄርሜላም ይወልዳል። የሩታ ልጅ አለ። ታዲያ ይሄን ሁሉ በደልና ግፍ እናቱ ላይ ሲሰራ የነበረችን ሴት ልዑል ሲያድግ ለሄርሜላ ወይም ከሄርሜላ ለሚመጡ ልጆች መልካም የወንድምነት ወይም የፍቅር ግንኙነት ይኖራቸዋል ብላችሁ ታስባላችሁ? አይኖራቸውም። ጥላቻን ነው እያስተማሩ የሚያልፉት እንጂ ፍቅርን እያስተማሩ አያልፉም። በእውነት ነው የምላችሁ። ያያላ ልዑል እናቱ ላይ የተደረገውን ግፍና መከራ ቪዲዮ አለ፣ ያያል። እሷ አሁን ሁሉም በዙሪያዋ የነበሩ በሄርሜላ ዙሪያ ጥሩ ነገር እንዳደረጉላት ልክ ሩታ ለአብርሃም ምንም እንዳልሆነችና ለአብርሃም ክብር እንደሌላት ክብር የምትሰጠው ለሱ የሚገባው ቦታ ሄርሜላ ጋር እንደሆነ ሲመክሩት ነበረ። ገፋፍተውታል። ወንድ ልጅ ሞኝ ነው። በቃ ጭቅጭቅ አይወድም፣ እናውቃለን። ግን ይሄ ጭቅጭቅ አይደለም። ማንኛቸውም ባልና ሚስት የሚጨቃጨቀው የሚነጋገር ነገር ነው እንጂ ወይ እነሱ አዲስ የጀመሩት ንትርክ አይደለም። በአደባባይ ስለወጣ ካሜራ ፊት ስለታየ ነው እንጂ በየቤቱ ወዲፍጀው ታፍኖ እንዴ ልብስና ጥርስ የማይሸፍነው የለም ይባላል። ወዲፍጀው ማለት ነው። ሁሉም የራሱን አውጥቶ ስላልተናገረ ነው። እነሱ አንደኛ ወደ ዩቱብ የሚያመጡት ዩቱብ የገቢ ምንጫቸው ነው። ሁሉንም ነገር እዛ ጋር ነው የሚያጋሩት ማለት ነው። ለምን? በወር የሚከፍላቸው እንጀራቸው ስለሆነ። እኔ አሁን ላይ አብርሃም ስህተት ምንም አልሰራም። ትክክለኛ ውሳኔ ወስኗል። የሄርሜላ ቀለበት እንዲወልቅ አድርገዋል ነው ኤፍሬም። አዎ ትክክል ናቸው። እንኳንም ወለቀ። እሷ የራሷን ስሜት ስለምታንጸባርቅ ቀለበቱ ይውለቅ እንጂ የኔና ያንተ ልብ ተሳስረዋል ብለዋለች። እሱ ያለ ፍላጎቱ አንቺን ሳይፈልግሽ ቀለበት እንዲያደርግ አስገድደሽዋል። በመጀመሪያ ወዶ ፈልጎሽ አይደለም። ሁሉም ነገር ከአንቺ ነበር ሲመጣ የነበረው። ቪዲዮን ታላየሽው ምናልባት ቁጭ ብለሽ ተመልከችው። ስለ ቀለበቱ ተንበርከከሽ እንዲያረግልሽ የለመንሽው ከዛ በፊት አንቺ ነሽ። ሽማግሌ እንዲልክ የለመንሽው አንቺ ነሽ። አፈቅርካለሁ እወድሻለሁ በለኝ ብለሽ በአማላጅ በአቤል በኩል የነገርሽው አንቺ ነሽ፣ አብርሃም አይደለም። ሰዓቱን እንኳን ስትሰጪው አብርሃም ፍላጎት አልነበረውም። በነገራችን ግን እድሜ ለብሩክና እድሜ ለአቤል። ተቀበላት፣ እኛም ደስ ይበለን። በሌላ ነገር እንዳታየው፣ አንተ እንድትደሰት ነው። ወደ አውሮፓ አገር ሂድ ብትባል ለአንድ ሳምንት እምቢ ስላልክ እዛ ብትሄድ ከዚህ ያነሰ ብር አይወጣም ነበረ ብላ አብርሃምን መጀመሪያ በምን ያዘችው? በይሉን ተይዛው ነበር። ወዶ አይደለም። እኔ ይሄን ማድረግ አያቅተኝም፣ ግን
ትላልቅ ነገሮች ላይ ብሬን ማጥፋት አልፈልግም። ዝቅ ብዬ መኖርን ነው የምፈልገው እንጂ 3000 4000 ቲሸርት ገዝቶ መልበስ አቅቶኝ አይደለም ብሏታል። ያኔ አሁንም አስገድደሽ ነው እንጂ አብርሃም ፈልጎሽ ወዶሽ እንዳልሆነ እንድታቂ ብለን ነው። ማነሽ አንቺ ሄርሜላ ማለት ነው። እግዚአብሔርን አሁን ላይ ትክክለኛ ውሳኔ በመወሰንክ አብርሃም በእውነት ደስ ብሎኛል። ፈጣሪ ፍቅራችሁን ያብዛላችሁ ከሩታ ጋራ ልጅክም በሰላም አሳድግ። እኔ መመኛው ይሄንን ነው። እናንተስ ምንድን ነው የተሰማችሁ ስሜት? መቼም የዝሙት ጀማዎች እንደሚከፋችሁ እናውቃለን። ዛሬ ነው ወይ ሩታ ባል መሆኑን ያወቀችው? ከዚህ በፊት እኮ ወረቀቱን ፈርምልኝ ብላ ስታባረረው ነበረ ብላችኋል። ማንም ንዴት ውስጥ ባለ ሰዓት ብዙ ነገር ያደርጋል። አይደለም ወረቀት፣ ሌላ ነገር ልታደርጉ ትችላላችሁ። ለምን እንወሻሻለን? በጣም ስንናደድ በጣም ማለት ነው እና ሲከፋን የምትናገሩትን ቃላት ታውቁታላችሁ። ከዛ በኋላ ነው እንግዲህ ወይ ያ ሰው ተረጋግቶ ከእናንተ የተሻለ ሲሆን ለምንድን ነው የተፈጠረው ብሎ ሲላችሁ ትጸጸታላችሁ። በእሷ አትፍረዱ። የእሷን ህመም እኮ እናንተ አልታመማችሁ። ሁለት ነፍስ ሆና እኮ ስታሰቃያት የነበረች ሴት ናት። ዛሬ ምን ይገርማል? አይደለም ቀለበት፣ እውነቴን ነው ህይወቷን ሲጣርጋ ዛጋ ብደፋት ምን ይገርማል? ምንም አይገርም፣ አይደንቅም። ጥፋት እኔ አላየሁባቸውም። አሁንም ቢሆን ጥፋቱ ያለው ሄርሜላ ጋ ነው። ጥፋቱ ያለው አቤል ጋ ነው። ለምን አብርሃም ሳይፈልግ ነው እዚህ ህይወት ውስጥ የገባው። አሁን ግን እዚህ ጋር ቆሞ በእውነት ሽንጡን ገትሮ ማለት ነውና አንቺ እኮ የተፈታሽ ሴት ነሽ፣ አይፈልግሽም። አለመፈለግ እኮ በጣም ይከብዳል። ምን ቤት ነህ አንተ? ምን አገባክ? አስገድዳችሁት በሆነ ነገር ይዛችሁት ነው እንጂ አብርሃም ወዶ ነው እንደ ሁላችሁም በእውነት። ስለዚህ ሰዓቱ የተሰጠው ጊዜ አብርሃም በፍጥነት ወደ ትዳሩን ልጁን ጥሎ ወደ ዝች ሴሰኛ ዝሙተኛ ሴት ሲሄድ ማን ነው እስኪ አስተውሎ እንዴት አብርሃም በቅስፈት ትዳሩን ሊተው ቻለ ብሎ የተናገረው? እህትየዋ እንኳን አልተናገረችም ወታ ማለት ነው። ሰዓቱን የተቀበልክበት መንገድ ልክ አይደለም ወንድሜ እንኳን ብላ አላለችም። ከሚገርማችሁ ማለት ነው። እና ተሸፋፍኖ ነው ያለፈው፣ ተድበስብሶ ነው ያለፈው ይሄ ጉዳይ። አንድ ሰው ትንፍሻል የለም። መጀመሪያ የሚፈልጉት ነበረ ከሩታ ጋር እንዳይቀጥል ልጃቸው በስነ ስርዓት ትዳር ይዞ በክብር እንዲኖር ሳይሆን እየወሰለተ እንዲኖር፣ ዝሙትን እያስፋፋ እንዲኖር፣ ይሄን ነበረ ፍላጎታቸው። ሩታ ጋር ደግሞ ይሄ ነገር የለም። ማንኛውም ሴት ባሏ ሄዶ ከሌላ ሴት ጋር ተልከስክሶ ሲመጣ ተመልሶ ሲመጣ መቼም ባሌ ብላ አቅፋ አብራተኛ እንዴ! እናውቃለን ሴቶች ምን ያህል የቅናት መንፈስ እንደሚሰማን። ወይንስ ችግር የለውም ይበቃናል፣ ሄዶ ይምጣ፣ እኔም ብቻ በስነ ስርዓት ያስተዳድረኝ ብለሽ ትቀበያለሽ? አዳሚ እውነት ይሄ ጥያቄ ለሴቶች ይሆንልኝ። ትቀበያለሽ? እኔ አልቀበለውም፣ በበኩሌ እኔ አልቀበለም። ጥፋት ነው። እኔ እኮ ቤት ውስጥ ያለሁት እሱ ወደ ውጭ እንዳሄድ ነው። ትዳር ያዝ ነው አይደል? የሚፈልገውን የሴትነት የወንድነት ጉዳይን ከኔ አለ ከሱ አለ። ውጭ ላይ ሌላ ሊያስፈልገው የሄደው ነገር ምንድን ነው? የተሻለ ነገር ምንድን ነው? አንድ ነው። ምናልባት ከዛ ቤት እዚህ ቤት ይሆን ይችላል የሚቀያየረው። ሴቷ ሴት ነች ከምነግራችሁ። በጣም ሁሉም ወንድ ባለጌ ነው እያልኩ አይደለም። በትዳር ላይ ሁሉም ሴት ባለጌ ናት እያልኩ አይደለም። በጣም ለትዳሩ ክብር ያለው ወንድ አለ። በታማኝነት ሚስቱን የሚጠብቅ ወንድ አለ። በታማኝነት ባሏን የምትጠብቅ ሴት አለች። ቃላቸውን የሚያጥፉ አሉ።
ፍራ እግዚአብሔር ያደረባቸው ወንድም ሴቶች አሉ። ከጓደኛ ራሱ ይሄ ነገር ይቅርብክ፣ ይሄ ነገር ያጠፋካል ብሎ የሚመክር ጓደኞች አሉ። አሁን አይታችሁ ከሆነ እንደ ብሩክና እንደ አቤል አይነቱስ ምን ትሰራልህ ካለች ይሄ ህይወት ለአንተ የማይገባ ነው። አብርሃም እንኳን ሊመለስ ሲፈልግ እንደዛ ነበር ሲሉት የነበረውና አሁን ላይ ሊገርማችሁ አይገባም ልላችሁ ነው። ሊደንቃችሁ አይገባም። አስገድደው ቀለበቱን አወለቁላት። እሰይ እንኳንም አስገድደው አወለቀላት። እውነት ኤፍሬም ትችላለህ። በጣም ጀግና ነክ፣ የሰው ልክ ነክ። ስለ እውነት እንጂ ስለ ሐሰት ስለተልከሰከሰ ቦታ የማትገኝ ፈጣሪ የሚወደውን ስራ ብቻ የምትሰራ አንተን አይቻለሁ። ሌሎቹ በእውነት ያበላቸውን እጅ ከጂ ናቸው፣ ነካሽ ናቸው ሲጀመር ማለት ነው። እና በእውነት ኤፍሬም ትለያለክ ማለት ነው። ቀለበቱ እንዳይወልቅ ደግሞ አቤል ሲከላከል ነበረ። ምን ቤት ነክ አቤል? ምን ቤት ነክ? ነገሩ ምን ቤት ነክ ማለት ይከብዳል። ከዚህ ቀደም የተከፈለው ብር አለ። አሁን ይሄ ቀለበት ወለቀ ማለት ድጋሜ አብርሃም ታላረገለት የእሱ የገቢ ምንጭ ይቋረጣል። ይሄ ስብርባሪ ሳንቲሞች እየሰጠችው እለት ከእለት የሚስተዳደርበት ስለሆነ አሁን የገቢ ምንጩ እንጀራው ተቆረጠበት። እንጀራው ማለት ነው። የሰውን ትዳር ያፈርሳል፣ ገንዘብ ይከፈለዋል፣ የሰው ባል እየነጠቀ ያመጣላታል። በጣም አጸያፊ ስራ እንደምትሰራ ህሊናክም ያውቀዋል። በእህትክ ላይ የማይሆነውን ነገር ሄደክ በወንድምክ ላይ ያደርገካል። በእውነት የወንድሙ ነፍሰ ገዳይ ኤፍሬም ነው ከምትሉ የጓደኛው ነፍሰ ገዳይ አቤል ነው በሉ። እንደኔ በደንብ ተረድታችሁ ከሆነ አቤል ነው በሉ። በገንዘብ ወንድሙን ወይም ጓደኛውን የሸጠ በምላስ ብቻ ወንድሜ ነው ብሎ የሚከራከር፣ በገንዘብ ግን ወንድሙን የሚሸጥ ከትዳሩ እንዲፋታ። አንድ ሰው ታዲያ ትዳር ውስጥ መነጋገር መንገጫገጭ አለ። ብርቅ ነው እንዴ? በአብርሃምና በሩታ አይደለም የተጀመረው። እናትና አባቶቻችን ሳይነጋገሩ ነው እንደኛን ያሳደጉት። አታውቁም? እንደውም ያኔ እየተገረፉ ማለት ነው። ለምን ሳይገርፋ ሳይመታቱ እያልኩኝ አይደለም፣ ተረዱ ማለት ነው። እዚህ ጋር አንድ ሰው ሲናገር ገብቷቸዋል። ይሄ ብርቅ ሊሆን አይገባም። ይሄ እሹ ሆኖ ልታነሱት አይገባም። ማንም ቢሆን በሃይማኖት ቦታም ቢሆን ዝሙትን ይቃወማሉ እንዴ? ለምንድን ነው? ጋብቻ ቅዱስ ነው፣ አልጋውም የተባረከ ነው የሚባለው። ከእንደዚህ ልክስክስ ነገር እንድንቆጠብ ነው አይደል እንዴ? በእውነት በጣም ቆመ ስትከራከርላት ነበር። ተንበርክኮ ነው ያደረገላት። ይንበርከካ 10 ጊዜ እሱ ወገቡን ተላመመው። ለምን 24 ሰዓት አይንበረከክም? አንተ ምን አገባክ? በእውነት በሰው ባል ደግሞ አለቀውም አላውልቅም ብሎ ለቅሶ አለ እንዴ? አታፍሪም? ለራስሽ ራሱ ልታፍሪ ይገባል። የሰውን ንብረት የኔ ነው፣ የሰውን ዕቃ የኔ ነው ተውሰሽ በወቅቱ ወሰድሽው። ሩታ ባለማወቅ 2 ነፍስም ስለነበረች ታገለች። ግን ቆይ እስቲ ልጅ ሲወልድለት ምናልባት ይስተካከላል ብላ ስትጠብቅ ጭራሽ ቀለበት ሁሉ አርግልኝ ብለሽ መንበርከክ ጀመርሽ ማለት ነው። ያኔ ስትመጪ ያልሽው ቃላትና አሁን ያልሽው ቃላት ይለያያል ሄርሜላ ማለት ነው። ለነ አቤል ብለሽ ያታለልሻቸው ገብቶሻል። ጓደኛ የወንድም የሴትም ስለሌለኝ አንተ ጥሩ ሰው ስለሆንክ ጓደኛዬ ወንድሜ እንድትሆን ነው። በሌላ መልኩ እንዳታስበው። እኔ ሌላ ግምት ውስጥ አልገባሁም ነበረ። ቃልሽን ለምን አጠፍሽ? ቃልሽን ለምን አጠፍሽ? በዚህ ጉዳይ እኮ አቤልና ብሩክ ተታለዋል። መጀመሪያ ላይ ግን ቀስ በቀስ ነበረ ሁኔታውን እየቀየረች አታላቸው ተገባች በኋላ ማለት ነው። አሁን ደግሞ ውጪ ስትባል አልወጣም
እኔ ነኝ ባለመብቷ። የግሌ ማድረግ ነው የምፈልገው። እኔ እናንተ ብዙ ላይፍ አሳልፈናል። ምን አባሽ ነው ያሳለፍሽው? ርካሽ ሩታዬ፣ እውነት ይመችሽ፣ ይመችሽ። ትችያለሽ ማለት ነው የምፈልገው። ነገሮች ከዚህ በላይ ሊከብዱሽ ይችላሉ። አንቺ ደግሞ ትወጪዋለሽ። ጀግና እንቁ ሴት ነሽ። እጅ እንዳሰጪ እንወድሻለን። ፍቅራችሁ ከአብርሃም ጋር ከልዑልዬ ጋር ያብዛው። ጠላቶች እንግዲህ የዝሙት ጀማዎች መልካም መቃጠል ይሆንላችሁ። ሁሌም እውነትና ትጋት እያደር ይፈካል ወይም እያደር ይወጣል እንደሚባለው ይኸው ቀኑ ደረሰ፣ ተከናወነ፣ በቃ አበቃለት። ሩታዬ 300 ገባች። አብርሃም ወደ ግማሽ ሚሊዮን እንግዲህ 2 ነው እንዲህ የቀረው ደርሷል ማለት ነው። እና መልካም እድል ይሁንላችሁ። በጣም ነው ደስ ያለኝ፣ በጣም ነው የተደሰትኩት። እንግዲህ በቪዲዮ ላይ የተሰማችሁን ስሜት ሁላችሁም የራሳችሁን ሀሳብና አስተያየት መስጠት ትችላላችሁ። እወዳችኋለሁ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ ማለት ነው። ባይ ባይ።